የነሱ ዘር እንዳልሆንኩኝ የነሱ ቤተሰብ የነሱ አካል የነሱ ዘመድ እንዳልሆንኩኝ እኔን አሳጥቶኝ ነው የሞተው። ከዛ በኋላ በእነዚህ ሰዎች በእነዚህ ቤተሰብ እኔ የደረሰብኝ ቤተሰቤን ገፍታችኋል። ስባሪ ሳንቲም እንዳያገኙ አድርጋችሁ እኔ ቤተሰቤን እዚህ ያደረስኩት እኔ ከአባቴ በኋላ እናቴ ደፋ ቀና ብላ ነው ቤተሰቤን እዚህ ያደረሰች። የቻልኩትን ነገር አድርጌ የቻልኩትን ስራ ሰርቼ በልጅነቴ እሱ ካለፈ በኋላ ብዙ ነገሮችን ውስጥ ገብቼ ብዙ ስራዎችን ረጅም ሰዓት ወጥተናል። ለረጅም ሰዓት ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ሰላም ናችሁ? ሰላማችሁ በያላችሁበት ምዳችሁ ሰላምና ፍቅር እየተመኙላችሁ እንዴት ናችሁ? እንዴት አላችሁ? ሰላምና ፍቅር እመኝላችኋለሁ። ሁላችሁም ስትጀምሩ ቪዲዮ ላይክ እና ሼር እያደረጋችሁ ጀምሩ በትህትና ማለት ነው። ዛሬ የመጣሁበት ጉዳይ ትንሽ ልዑል እየገባበት ያለው አስቸጋሪ ሁኔታ ውስጥ የገባ ይመስለኛል። በአባቱ ዙሪያ እስካሁን ድረስ ስንት አባት አለ? ሁለት ሰዎች አሉ። ትክክለኛው የልዑል አባት ግን እንትና ነው እያሉ ልዑልንም እያወዛገቡት፣ እሱ ከመሞቱ በፊት ደግሞ ዛሬ ሲሞት የተናዘዘው ነገር አባትህ አረ እኔ የእውነት ይሄ ነገር ግን እንደው ምንድን ነው ግን እውነት ልጁን እኮ በቃ ስራውን እንዳይሰራ በቃ ሌላ ነገር እንዳያስብ ሁሉ ነገር እነሱ ባሰቡት እነዚህ ሰዎች አሁን የሚያወሩት ሰዎች ለልዑል ትክክለኛ ማስረጃ ነው ብላችሁ ታስባላችሁ? በየጊዜው አዳዲስ አጀንዳ አዳዲስ ነገር እያመጡ ልጁን እያወዛገቡት ነው ያሉት። ቢቀርበትስ ከዚህ ሁሉ የእውነት እስካሁን ድረስ እንግዲህ በ7 ወሬ ነው የተወለድኩ ብሏል ልዑል። ከ7 ወር ጀምሮ እስካሁን ባለበት እድሜ ድረስ ምንም ነገር ሳያውቅ ነው የቆየው። ካሁን በኋላስ ምን ሊሰራለት ነው? ስለሱ እንደዚህ እነሱ ካልፈለጉ በግድ እንትን ልበል ብሎ ራሱን ያልሆነ ነገር ውስጥ እየከተተ ነው። በቃ የተዋቸው። አንደኛ ነገር አባቱ እንደሚወራው ከሆነ ከሰዎች ጋር ጸብ ነበረበት። ይሄ ምንድን ነው የሚባለው? በእንትን እሱን ከገደለ እንትና ገላለሁ፣ እንትና እንትን ካለ እንትና እንትን እላለሁ የሚል እንደ በቀል ነገር የሚባል ነገር አለ። እንደዛ ነገር ሲል ሰምቻለሁ። እና ይሄ ነገር ለልዑል ትንሽ ነገሮችን እያከበደበት የመጣ ይመስለኛል። አንደኛ አሁን ላይ የልዑል ወንድሞች ወይም አክስት ምናምን ይቅር ይሄ ነገር ጉዳዩ መዘጋት አለበት የሚሉት የራሳቸው የሚፈሩበት ዋነኛው ጉዳይ ሳይሞት በፊት የሰራቸው ስራዎች በጣም ብዙ ሰዎችን ብዙ ነገሮች ከሰዎች ጋር ጸብ ከሰዎች ጋር እስከ መጋደም ምናምን የሚሉት ሰዎች አሉ። እንግዲህ ይህን ሁሉ ነገር ልጆቹ እንዲወጣባቸው አይፈልጉም ወንድሞቹ። ልዑል ደግሞ የማያውቀውን ነገር እየገባ በየጊዜው የሚሰማቸው ነገር ስላባቱ እንግዲህ እናንተም እያያችሁ ነው። ሞት ደግሞ ከልዑል አልፎ አሁን ይሄ ነገር እየወጣ ሚዲያ ላይ እንትን ሲባል ሌላ ችግር ነው የሚያመጣበት ለልዑልም። እኔ አሁንስ እንደ ሀሳብ ቢቀርበት እንደ ድሮው የራሱን ህይወት የራሱን ስራ እየሰራ በቃ እናቱም አባቱም እናትም ሆና እያሳደገችው ና እሷን እድሜ ይስጥልኝ እያለ እናቱን እያመሰገነ ህይወት ይቀጥላል። እነሱ ካልፈለጉ ለምን ነገሩን አይተውም? ይሄ ልጅ አሁን ላይ በትንሹ እንኳን እንግዲህ ከጀመረ 1 ወር ምናምን እየሆነው ነው። አባቱን ፍለጋ ከወጣ ወር ሞላው። በዚህ ስንት ወራት ውስጥ የሰማናቸው በጣም የሚዘገንን ከሰው ሰብአዊነት የሚባል ነገር የማይሰማቸው ገንዘብ እና ገንዘብ ብቻ የሚፈልጉ ሰዎች ነው እስካሁን ድረስ እየሰማናቸው ያሉት። ሁሉም ከወንጀል ጋር ንክኪ ያለባቸው። ይሄን ነገር እየሰማ ልዑል ግን አሁንም ስራዬን እስከ መጨረሻው ድረስ እንትን እላለሁ። በአንድ በኩል ደግሞ ልዑልን አሁን የሚያወዛግበው ነገር ካያችሁ
በልዑል ጋር የሚመጡት ሰዎች አባቱ እንደሞተ እና አባትህ ይሄ ነው ብላችሁ እንድትነግሩልኝ ብሎ እንደተናዘዘ ነው የሚያወሩት። እዛ ጋር ደግሞ ዱካሾ ላይ የሚሰራው ብሩክ ጋር ስትመጡ ደግሞ አባቱ በህይወት እንዳለ አባቱ ከሀገር ውስጥም ሳይሆን ከሀገር ውጭ እንዳለ ኧረ እኔ ግራ ገብቶኛል። እኔ ራሱ አንዳንድ ጊዜ በቃ ተምታታብኝ እዚህ ሰምቼ እዛ ሄጄ ደግሞ ስሰማ በቃ የሆነ ውዝግብ ነው ያለብኝ። ምንም እየገባኝም አይደለም። እኔ ብቻ አላውቅም ችግራቸውም እንደሆነ አላውቅም እነዚህ ሰዎች። እናቱም እዳ ገባች። እውነት ደህና የተረሳ ነገር አሁን ልዑል መጥቶ እንደዚህ ብጥብጥ አረገ። በሰላም ህይወታቸውን እየኖሩ ነበረ። አረ እንደው ጉድ ነው። በጣም አስቸጋሪ ነው። በጣም ከባድ ነው። ልዑል ምን አይነት ችግር ውስጥ እንዳስገቡት ተመልከቱ። የእውነት እነሱ ወንድ ወንድ አለ፣ ብዙ ወንድ አለ። የአባታቸውን በቀል የአባታቸውን እንትን እውነት እንደሚወራው ከሆነ እንትን ካለበት እነሱ ምን ይሰራሉ? ልዑል አንድ ፍሬ ልጅ ሁሉን ነገር እየሰማ ያላየውን ያላደገበትን እንትን ባህል ምናምን እሱን ነገር እያየ አሁን ላይ የሚነገረውን ነገር ሲሰማ ምን እንደሚሰማው እንኳን ሰው አያስብም። የእውነት ስለ ራሳቸው እንጂ ስለ ሰው አያስብም። ለሰው ደህንነት እኮ ማንም ይጨነቅ የለም። ልዑል የሆነ ነገር ቢያደርጉት አሁን ነገ እነዚህ ሰዎች ስለ ቤታቸው እንትን ሚዲያ ላይ እየወጣ ነው። ቪዲዮ ብዙ ሰው ነው እያየባቸው ያሉት። ልዑልን የሆነ ነገር ቢያደርጉት ማን ነው ተጠያቂ? ወንድም፣ አክስት፣ አጎት የተባሉት ተው ብሎ ከስንት ቀን ተነገረው። ልዑል ደግሞ ነገሮችን ትክክለኛ እንትኑን ካላወቅኩኝ አላቆምም አለ። እኔ በሱ እስማማለሁ፣ በልዑል እስማማለሁ። ምክንያቱም በዛ በሱ ዙሪያ ውስጥ በጣም ብዙ ወንጀለኞች እየወጡ ነው ያሉት። ግን ደግሞ በአንድ በኩል ደግሞ ስታዩ ልዑልን ችግር ውስጥ የሚያስገባው ነገር አለ። በተለይ ከአባቱ ጋር የተያያዘ ነገር ይሄ በቀል ምናምን የሚባለው ነገር ላይ እሱ ላይ ደግሞ ዝም ብላችሁ ስታዩ የሚያወሩት ነገሮች አባቱ ከሌላ ጋር ጸብም ቢኖርበት ራሱ ከገንዘብ ጋር ራሱ ንክኪ እንዳለባቸው ነው የሚናገሩት። እና ይሄ ነገር ደግሞ ለልዑል ትንሽ ከባድ ነው የሚሆንበት። እስካሁን ድረስ ስንት ነገር አሳልፎ አሁን ላይ በዚህ በትንሽ ነገር እሱን ራሱ ህይወቱ አደጋ ላይ መጣል የለበትም። እናት አለው፣ እህት አለው፣ ስንት ነገር የሚፈልገው በጣም ብዙ የኢትዮጵያ ሕዝብ በጣም ጀግና ነው የሚሰራቸው ስራዎች እና ሁሉም ሰው ይፈልገዋል። የሆነ ችግር እንዲፈጠርበት አንፈልግም። ሰው እንደ አስተያየት ስትሰጡ ደግሞ ልዑል በቃ ነገሩን ትቶ የራሱን አዲስ እንትን ቢመሰርት ደስ ይለኛል። በቃ ይሄ ነገር ተዘግቶላቸው እዛው እነሱ ይጨርሱት። የሆነ የእንትንም ነገር ካለ በህግ መሄድ ይሻላል። የእውነት በልህ ከሆነ ነገሩ የባሰ እየተበላሸ እናቱ ይሄን ሁሉ ነገር አሁን እናቱ የልዑል እናት ጋር ስትሄዱ በጣም ብዙ ነገሮች ታውቃለች። ግን ልጁ እንዳይጎዳ ብላ ሲያስጨንቋት የውሸት እንትን ነው የምትናገረው። ያው ብሎ ብሎ አንድ ቀን እውነቱ መውጣቱ አይቀርም። የፈለገው ነገር ጊዜ ቢፈጅም እውነቷን መናገሩ አይቀርም። ግን ደግሞ በዚህ ልክ ደግሞ ርቀት መሄዷ ትንሽ ለሷም ሆነ ለሱ ከባድ ነው። በየጊዜው አዳዲስ እንትኖች እያመጡ ልዑልም አንዳንዴ ትንሽ የሆነ ነገር ከያዘ ታውቁታላችሁ። ለምንም የሚበገር ሰው አይደለም። አንገቱን እንትን ይላል እንጂ እንደነዚህ አይነት ወንጀለኞች ስለ አባቱ እየሰማ ሞር ደግሞ ልዑልን እያናደደ ያለው አባትህ እከሌ ነው በሉት ብሎ ሲሞት የተናዘዘውን ነገር እንዴት የሰው ልጅ በሰው ይተካል
ትክክለኛ አባቱ እያለ አባትህ እንትና ነው የሚባለው ለምን? ሁለተኛ አባት አስቡ። ይሄ ሰው አላሳደገውም፣ ግን ከጠየቃችሁ እንትና ነው በሉት ብሎ ነው የሞተው ይላል። እና እንደ እንትን ምንድን ነው የሚባለው? ትክክለኛ አባቱን ትቶ ሌላ ሁለተኛ አባት። አንዳንዴ ግነት የድሮ ታሪካችሁን ካስታወሳችሁ በቃ ሌላ እንትን ውስጥ እንድገቡ ነው የሚያደርጋችሁ። የሆነ ሳታውቁ የምትኖሩት ህይወት እኮ ዓለም እኮ ነው። በቃ ምንም ነገር ካላወቃችሁ ህይወት ይቀጥላል፣ ትኖሪያለሽ። ግን አሁን በስከ መጨረሻ መጥተው ብጥብጥ አደረጉ። በቃ እስካሁን ድረስ ድምፃቸውን አጥፍተው ቁጭ ብለው ህይወታቸውን እየኖሩ የነበሩ ሰዎች ዛሬ ልክ እሱን እንደፈላጊ ያስመስለው መጥተው ኧረ ከባድ ነው ወገኖች። የእውነት የገባበት ነገር ትንሽ ከባድ ነው። እንግዲህ እግዚአብሔር መጨረሻውን ያሳምረው። የአሁኑ ደግሞ ትንሽ ጫን እያለ ነው የመጣው። ቤተሰቡ ተስተካከለ፣ አንድ ሆነ ስለን እልል ስንል መቼም የእነሱን ሰላም የማይፈልግ ብዙ ነው ያለውና አንዱ ሲያርፍ አንዱ ይመጣል፣ አንዱ ሲሄድ አንዱ ይመጣል። ከማን ጋር አብራችሁ እንትን እንደምትሉ አላውቅም። የእውነት ከባድ ነው በጣም ስሜቱን በዛው ልክ ነው። ወይ ደወል እንደ ዛሬ ብስጭት ሲል አይቼው አላውቅም። የእውነት እስካሁን ድረስ ብዙ ነገሮች ይደርሰውበታል፣ ሰርተዋል። የዛሬው ደግሞ በጣም እሱን ያበሳጨው እጅግ በጣም ስራውን እንዲጠላ ያደረገው ነገር ቢኖር የዛሬው ነው። ልጁ በቃ አላቅም። እነዚህ ሰዎች ምን አይነት እንትን እንዳላቸው ባላቅም በስከ መጨረሻ ድረስ መጥተው የሚነግሩት ነገር ሲሰማ ልጁ ሌላ ነገር እንዳያስብ ነው ያደረጉት። አሁን ላይ ግን እናቱ እንደ እውነት ከሆነ ምንም ነገር ሳትነግረው እውነቱን አውቆ እነዚህ ሰዎች የሚያወሩት ውሸት ነው እውነት ነው የሚለውን በደንብ ለማጣራት መዝጋት ያለበት ይመስለኛል ሁሉንም ነገር። እስከዚህ ድረስ ርቀት ሂዶ አሁን በስከ መጨረሻ ደግሞ ሌላ ታሪክ። አባቴ ብሎ እንትን ሲል የነበረው ደግሞ አሁን ደግሞ አባትህ እንትና ነው ብላችሁ ንገሩት ሲባል ይሄ እንደ ህፃን እኮ አይደለም። ልዑል እኮ የሁለት የሶስት ዓመት ህፃን እንደዚህ በእንትን የምታታልሉት ሰው አይደለም። ትልቅ ሰው እንዴት ነው እንደዚህ እንደ ህፃን ልጅ? ኧረ ግራ ነው የሚያጋቡት የእውነት። ምን አይነት ጊዜ ነው የደረስነው ወገን? ሰውም ከፋ ጊዜውም ከፋ። እውነት አቤቱ አምላክ ሆይ ይቅር በለን። የእውነት ይቅር ይበለን ፈጣሪ። በጣም ያስጠላል። ጊዜውም እንትኑም ከፍቷል በጣም። እናንተስ ተመልካቾች በዚህ ሀሳብ ላይ ምን ትላላችሁ? በልዑል ቦታ ብትሆኑ የሚሰማቸው ነገሮች ከቀን ከቀን እየተቀያየሩ እየመጡ ጭንቅላቱን እያዞሩት ላሉት ሰዎች ምን አይነት መፍትሄ ያላችሁ? እስኪ ኮሜንት ስር ጻፉልኝ። እውነት ሰው ከፍቷል በጣም ያስጠላል። የምንሰማቸው ነገሮች ሁሉ ይቅር ይበለን፣ እውነት ይቅር ይበለን ፈጣሪ። በልዑል ቦታ ብትሆኑ ምን አይነት እንትን እንደሚሰማችሁ። እንደውም እሱ ትዕግስተኛ ነው፣ ቁጭ ብሎ ነገሮችን በስርዓት እያዳመጠ
መልስ መስጠት ባለበት እየሰጠ ነው ያለው እና ሌላ ሰው ቢሆን ግን አላውቅም ምን እንደሚሰራ በዚያች ሰዓት ላይ። ለማንኛውም እስኪ እናንተ ምን ተሰማችሁ? ኮሜንት ስር ጻፉልኝ። ቪዲዮ ደግሞ ከተመቻችሁ ላይክ እና ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ አድርጉ። በተረፈ ለምታበረታቱኝ ወንድሞች ከልብ ከልብ ነው ማመሰግናችሁ። ባላችሁበት መልካም በዓል ይሆንላችሁ እያለን በሌላ ቪዲዮ አሪፍ ነገሮች እንመጣለን። እናንተ ብቻ ላይክ አድርጉ። ቪዲዮ ስትጀምሩ ላይክ አድርጉ። በቃ ይችን ብቻ ተባበሩን። በተረፈ ሰላማችሁ ይብዛ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን። ባይ ባይ።